ተነስተልን የተወደዳችሁ ዞላንስ ቤተሰቦች እንደምን ቆያችሁ? ከዞላንስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮች እናልፋለን። አብራችሁን ቆዩ። በቅድሚያም በኦሮሚያ ክልል አርሲ ውስጥ በኦርቶዶክሳውያን ላይ ለተፈጸሙ ጭፍጨፋ የመንግስት ምላሽና ድርጊቱ በኢትዮጵያ የገዢው ፓርቲ አገልጋዮች የህብረተሰቡን አገልግሎት ለመስጠት ያለ ጎቦ መስራት ካቆሙ እነሆ 8 ዓመታት ማለፋቸውን እንዲሁም በትግራይ ክልል ዳግም እያንዣበበ ካለው ጦርነት ስጋትና ከመቀሌ ውጭ ካለው አስገዳጅ ወታደራዊ ምልመራ ለመሸሽ በርካታ ወጣቶች ከክልሉ ለቀው በወጣታቸው እናም ሌሎች በርከት ያሉ ጉዳዮችን ይዘናል። የተወደዳችሁ የዞላንስ ቤተሰቦች እነኝና መሰል ጉዳዮችን ይዘን ቀርበናል። እንደተከታተሉን በአክብሮት እየጋበዝን ወደ ዝርዝር ጉዳዮችን አብራችሁን ቆዩ። በኦሮሚያ ክልል አርሲ ውስጥ በኦርቶዶክሳውያን ላይ ለተፈጸመው ጭፍጨፋ የመንግስት ምላሽ ድርጊቱን ያወገዙና ለህዝብ ያሳወቁ የቤተ ክርስቲያን አባቶች፣ አገልጋዮችና ተቆርቋሪዎች ማሰርና ማዋከብ ሆኗል። ይህ ያገዛዙ ስርዓት እርምጃ በኦሮሚያ ክልል ውስጥ ከሚፈጸሙ ማንነት ተኮር ጭፍጨፋዎች ጀርባ የመንግስት ኃይሎች እጅ እንዳለበት የሚቀርቡትን ክሶች ያጠናክራል ተብለዋል። ለማንኛውም ግድያውና ማሳደዱ አልበቃ ብሎ የቤተ ክርስቲያኗን ተቆርቋሪዎች፣ አገልጋዮች ማሰር እንዲቆም እና የታሰሩት እንዲፈቱ የኦርቶዶክስ አማኞች እየጠየቁ ይገኛሉ። ከዚህ ጋር በተያያዘ በኢትዮጵያ የገዢው ፓርቲ አገልጋዮች የህብረተሰቡን አገልግሎት ለመስጠት ያለ ጎቦ መስራት ካቆሙ እነሆ 8 ዓመታት አልፈዋል። ከዚህ ጋር በተያያዘም የግንባታ ፍቃድ ለመስጠት 50 ሺህ ብር መደለያ የተቀበሉ ግለሰቦች በፖሊስ እጅ ከፈንጅ በቁጥጥር ስር ውለዋል። ግለሰቦቹ ወንጀል ድርጊቱን የፈጸሙት በጎለሌ ክፍለ ከተማ ወረዳ 8 አስተዳደር ህንፃ ውስጥ ነው። ዘነበ ንጉሴ የተባለው ግለሰብ በጎለሌ ክፍለ ከተማ አስተዳደር የግንባታ ፈቃድ የህንፃ መጠበቂያ ባለሙያ ሲሆን የግል ተበዳይ የግንባታ ፈቃድ ለማውጣት 100 ሺህ ብር ጠይቀው በድርድር 50 ሺህ ብር ይዘው እንዲመጡ ተስማምተዋል። የግል ተበዳይ የደረሰባቸውን በደል ለክፍለ ከተማ ፖሊስ የወንጀል መከላከል መምሪያ በሰጠ ጠቆማ ተጠርጣሪው በክትትል አባሎች ገንዘቡን ሲቀበል እጅ ከፈንጅ ተይዟል ተብሏል። ከጉዳዩ ጋር ተሳትፎ የነበረው በክፍለ ከተማው የግንባታ ፈቃድ የመጠቀሚያ ፈቃድ ባለሙያ የሆነው አድምቀው ውቤ ገለታ የተባለው ግለሰብ የግል ተበዳይን ጉቦ ካልከፈለ አገልግሎት እንደማይሰጠው በመንገርና ለ1 ወር በማጉላላት 50 ሺህ ብሩን እንዲሰጥ በማድረግ የማግባባት ስራ ሲሰራ እንደነበርም ፖሊስ ገልጿል። ዘገባው የአዲስ አበባ ፖሊስ ነው። በትግራይ ክልል ዳግም እያንዣበበ ካለው ጦርነት ስጋትና ከመቀሌ ውጭ ካለው አስገዳጅ ወታደራዊ ምልመላ ለመሸሽ በርካታ ወጣቶች ከክልሉ ለቀው ወደ አዲስ አበባና መሀል ሀገር እየገቡ መሆኑን የዶይቼ ቬለ ዘገባ አመልክቷል። የመቀሌ ነዋሪዎችና የፖለቲካ ታዛቢው አቶ መስፍን ደሳለኝ እንደገለጹት ማህበረሰቡና ወጣቱ ካለፈው አውዳሚ ጦርነት በመማር በተለይ ከሰሞኑ በሽራሮ አካባቢ በተፈጸመው የድሮን ጥቃት በኋላ በፈጠረው ድንጋጤ ተጨማሪ ዋጋ መክፈል አንፈልግም በማለት ነው እየሸሹ ያሉም ብለዋል። ወጣቶቹ ከጦርነት ይልቅ ሰላም ወዳለበት አካባቢ ሄደው መስራትና መለወጥን ምርጫቸው ማድረጋቸውና ከፕሪቶሪያው ሰላም ስምምነት በኋላ በክልሉ ባለው የፖለቲካ መከፋፈል ተስፋ በመቁረጥ አቅማቸውን የፈቀደውን ሁሉ በማድረግ በአውሮፕላን ጭምር ከክልሉ እየሸሹ መሆኑንም አስረድተዋል። የተወደዳቸው ዞላንስ ቤተሰቦች እስካሁን ያሰባሰብናቸው የዕለቱ መረጃዎችን የነበሩ ስለተከታተላችሁን እያመሰገንን በእኛ በኩል ሰናይ ጊዜ ብለናል።